ለጥቂት ጊዜ ጅቡቲ ሀገር ሄጄ እንድጸልይ ይሰማኛል አንድ ሳምንት ጊዜ ይስተኛል ለሱ ለሀገር ቻይና ሄድ ይያልኩ አይደለ እንዴ አለኝ በህይወቴ ይኖረኛል ብዬ ማላስበው አንድ ነገር እግዚአብሔር ያዘጋጃል ማለት ማታስበው ነገር አለ የሚያክል ትልቅ ዙርባ ነው አይደል ግብዳ ጫት ተሸከመችኝና ያዝና ተሻገር አለች እሷን ጫት ይዤ ብሻገር ያው ብዙ ነገር ይደረጋል አንድ ጓደኛዬ እንደውም ማስተዋውሰው አቀፍከውና እስራኤል ሀገር አሊት እዚህ ጋር ያ ሰው አሁን ትልቅ ፓስተር ነው እስራኤል ሀገር ጌታ ሆይ ድምጽን ሰምቼ መጥቻለሁ መሽቷል ምን እንደምሆን አላውቅም የአገልግሎት ባለቤት ራሱ ጠሪው ተንደርድራ የጮህችባቸው ውጡ አለቻቸው ትርስ አሉኝና እቃዬን ምን አረጉና እማልገምተው ዘናጭ ክፍል አስገቡ መኪና እየነዳው ፓሪስ መፈልገው ቸርች ጋር ራሴን አገኘሁት ራይ የምንቀበልበት ቦታ አለ የተቀበልነው ራይ የምንወልድበት ቦታ አለ የጀርመኑ ቦንኬ በአፍሪካ እንዲህ ቆሜ እንዲህ ያየሁኝ እንደዚህ ሌላ አበበ ወጥቶ አበበና አበበ እንተያያለን ጌታ ይባረክ የእግዚአብሔር ሰው ነብይ ያቤ የሚገርም ምስክርነት ነው እየነገርከን ያለ ነው ብዙ ነገር ለራሴ ያስቀረው ከህይወት በተለይ መወሰን ላይ ብዙ ሰው ይቸገራል በመከራ ውስጥ አልፎ ለዚህ መድረስ ብዙ ያላካፈልከን ነገር አለ እንጂ ብዙ የህይወቱ ጣውረድ ከዛ ያን ከመሰለ የሀብት ህይወት ወጣ የምቾት ደሞ በጣም ዘናጭ አገልጋይ ነጋዴ ሆነ ራሱ እስካሁን ድረስ ባለባበስ ተታወቃለ እና ጽድት ያለ ህይወት በመኖር በዚህ መርህ ተታወቃለና ያን ከመሰለ ህይወት በአንድ ሌሊት ዳሃ ሆኖ ተቸግሮ እውነት ነው ለዛውም ዘመድ የለህም ወዳጅ የለህም ያለ ናዝሬቱ ኢየሱስ ነው ከሰው ቤት አውጥቶ ለክብር ያበቃ ያን ሁሉ ተቋቋመ ያ ሁሉ አለፈ እንደዋዛ እንላለንና እግዚአብሔር ይመስገን አሜን አሁን ወደ ዋናው የአገልግሎት ጅማሬ እናወራለን እግዚአብሔር ሰው እሺ በአገልግሎት እጅግ ከተባረኩ ሰዎች እኔ ነኝ አሜን ቴንክ ዩ ጓደኞቼ ባንተ ተባርከዋል አንድ ጓደኛዬ እንደውም ማስተዋውሰው አቀፍከውና እቺ እስራኤል ሀገር ጣሊት እዚህ ጋር ያ ሰው አሁን ትልቅ ፓስተር ነው እስራኤል ሀገር አንተ እንደቀልድ ነው ሰላም ሲል ነው ልክ ነው የሚገርም ነው እኔ አንድ ጊዜ መጣውኝና አውራሪስ አካባቢ ቤተክርስቲያን ለማጥቼ አንድ ሰው ይዞ ይመጣና ቁጭ ብዬ ገና እንደተቀበል በህይወቴ ይኖረኛል ብዬ ማላስበው አንድ ነገር ልክ ነው እግዚአብሔር ያዘጋጃል አልከኝና ዋው እንዲ ማለት ማታስበው ነገር አለ ድሪም ታረጋውና በዘላይ በአዲስ አበባ ሌቭል ዋው ያ ነገር በወር ውስጥ ሆኗል እግዚአብሔር ሰው ምስክርነት ስላንተ ነው አውሮፓ ውስጥ ብዙ ቦታ ይጃለሁ ማይነግረኝ ሰው የለም አንድ ጊዜ እንዲ ብሎ አንድ ጊዜ ፓስተር ዮሴፍ ፈንታው ስላንተ አገልግሎት ነግሮኛል ዋው ምንም የማያውቀው ፈረንጅ ሉትራናዊ ጎቲንገን ዩኒቨርሲቲ የተማረ your name is Joseph አለው አዋሉ ከዛ በቀጣይ ዘመኑ ምን እንደሚሆን ነገረው መጨረሻ ላይ ተዋወቁ ፈረንጅ ነው በምንም ሊተዋወቁ አይችሉም ስሙ ራሱ የጀርመን ስም ያለው ነው እንደገና ሉትራናዊ ነው ይሄው ሲያወራ እኔኮ በእናንተ ሀገር ነብይ ነኝ የተቀባሁት ፕሮፌት አበበ ይባላል እሱ ሲጸልይ ነው ይሄ መንፈስ ከሱ ነው የተጋባብኝ እግዚአብሔር በዚህ መንፈስ አለና ፈረንጅ እንግዲህ ስም ሲጠራ ትንሽ አፍሪካ ውስጥ ነው የተለመደው አውሮፓ ውስጥ የኢራን ስደተኞች ያው ኢንተርናሽናል ሆኜ ነበር አይደለም ብያል ነበር ስደተኞች ይመጡ ነበር አውሮፓዎቹ የኢራኖችን በድብቅ ያገለግሏቸዋል ያው እንደዚህ ካሪዝማቲክስ ፔንቴኮስታል ባይሆኑ ኤቲክስ አላቸው once born again ጌታን ከተቀበሉ ፈረንጆች በዛ ኤቲክስ እንዳጋጣሚ የተጋብዤ እሱ ለሁሉም መልእክት አመጣል ነው ይጽናናሉ ስደተኞች ካምፕ ሄደን ነውና ቱርክ የቆየ ነው ይሄ ቱርክ አካባቢ
ቦርደር ላይ ነው እነዚህ መሃልና በቱርክ በምን ወደ ጀርመን ይገባሉ እነዚህ ጀርመናውያን ናቸው ይረዷቸዋል ወደ ወንጌል በሰው ያመጣቸዋል ሙስሊም ኢቫንጀሊዝም አይነት ነው ነጮች ናቸው ዞሮ ዞሮ ያው ያንን ትንቢት አንተም ተተነብያለህ ያልኩት ይመስለኛል ረሃብ ስለነበረው አንድ የሉትራን ቄስ ያው ነብይ ሆኖ ለሌላ ሰው ደግሞ መልእክት አመጣ ስም የሚጠራው ለዛውም ለአበሻ ነው ለማቋበሻ አስተዋውሳለሁ እግዚአብሔር ይባረክ አሜን በአንተ የፕሮፌቲክ አገልግሎት ያልተጠቀሙ ሰዎች የሉም አንተ ከ30 አመት በላይ እውነት ነው በፕሮፌቲክ አገልግሎት አገልግላል አንጋፋ ከሆኑ የኢትዮጵያ ነቢያቶች መካከል የመጀመሪያው ተርታ ካሉት አንዱ እግዚአብሔር አርጓል በእግዚአብሔር ከየት እንዳነሳ ራሱ በትትና ተናግረሃል ክብሩ ለማን ነው ለናዝሬቱ ለኢየሱስ አሜን ለዚህ ክብር ያበቃህ እግዚአብሔር ነውና ዛሬ ምስክርነትን በተለይ ራስ የገረመ የፕሮፌቲካል ዳይሜንሽን ብዙ ዓለም ተጉዛል ከ52 አገራት በላይ ብዙ ሀገር ተጉዛል እና እግዚአብሔር ባርኮሃል እውነት ነው ባንተ ምስክርነት ያልሰማውት ምስክርነት የለምና አንዱ ደስ የሚለው ኳሊቲ በጣም አፕሪሺየት ከማረገው ያገለገለ ኳሊቲ በጣም ትውትነ ሲምፕልነ ያላገለገልከው የአፍሪካ ዘር እውነት ነው ታንክ ዩ ሰሜን አሜሪካ አሜን ይሄ ሁሉ ዓለማት ዞረ አገልግላልና የመጀመሪያው አገልግሎት የት ነበር እግዚአብሔር ሰውና ዘመን ሆነ ወደ ኋላ እንግዲህ እየተመለስኩ ነው እንዳልኩ ከንግዱ ዓለም ወጣው ኢንካውንተር አገኘኝ በተዘጋ ቤት ውስጥ ከጥፋት አዳነኝ እንዳልኩ መንፈሳዊ ዓለም ተነካካው ሽማግሌዎቹ ጅራፍ ሰጡኝ ያው አገልግሎት እንደሆነ ገባኝ ዳይሬክት አገልግሎቴንም አወኩት በብዙ ያን እየፈለኩ በመሃል ላይ ትንሽ ምን መጣብኝ ያው አለውጣ ወረድ ያው ነጋዴ ሆነህ አገልግሎት ደግሞ ስትጠብቅ አገልግሎትም የለም ትንሽ ጊዜ ማወራ በመሃል እልህኛ ነኝ የእልህኛ እንግዲህ ምንድነው በመንፈሳዊ በእንጨት ለቀማ ማለፍ ያለው ጠላ ሻጥ አክስተ ጋር ማደግ ያለው ራስን ማሸነፍ ስለሆነ ስወጣ የብዙ ማጣቶች ገጠሙኝ አገልግሎት እንዳልኩ ወጥቼም አገልግሎቱን በር አልተከፈተም ትንሽ ጊዜ ነው ማወራ ብዙ አይደለም ግን ጸልያለሁ ከሚያገልግሉ ኋላ ሄዳለሁ ካፈላል በበላም ባልበላም ደንታ የለኝም ዞሮ ግን አንድ ጊዜ ምን አሰብ ትንሽ ለምን መርካቶ አልገባም የሚል ጅላሳይ እንዴት እንደጀመርኩ ብዬ ድንገት ልክ ስገባ አንድ የሚፈልገኝ ሰው አገኘኝ ምንድነው ለእውነት ለመናገር ጉብዝናው የነበረኝ በእግዚአብሔር ጸጋ ነው በዛን ጊዜ በመንፈስ ዓለም ነው በጣም ስፈልግህ ነበር እኔ ገንዘብ አለኝ አንተ ደግሞ በጣም አይቻለሁ ትሯሯጥ ነበር ሱቅ ከተቃጠለ በኋላ ግን ጠፋህ ስለዚህ ብሩን እኔ ልስጥህ በኔ ብር ለሼር እንስራ አሁን ሊመልሰኝ የሚል ጀመር ንግግር በዚህ መሃል ምን ይሆንልሃል እጸልያለሁ ስጸልይ የጅቡቲ ባንዲራ በሚነድ እሳት ከደስ የሚል መቀጣጠሎች አሉ አይደል የመንፈስ ቅዱስ መቀጣጠል አይነትና ከብዙ ነገር ጋር ይታየኛል በኋላ እንትን አይደለሁም ይሄ የሀገር ባንዲራዎች አላውቅም በዛን ጊዜ ማን መሰለ ጓደኛዬ በመልካም ስለሆነ ስሙን ልጥቀሰው ከሱ ህይወት ኮች ጥቂት ጊዜ አድርጎኛል ሚሊክ ታምራት አስተርጓሚ ቅርቤ ነበረ እንግሊዘኛ ታውቃለህ በጣም ጎበዝ እና እሱን አንዳንድ ጥያቄ ጠይቀዋለሁ በእንግሊዘኛ ነው የሚናገረኝ ጌታ ስለ ባንዲራው ምናምንና በኋላ ጅቡቲ ኤምባሲን አቅጣጫውን ጠይቄ ሲሄድ ያየሁት ባንዲራ ነው ከዛ ተመልሼ ደግሞ ስጸልይ ጥቂት ጊዜ ከሱ ጋር ማብሮ የመጸለይ ቻንሶች ነበሩኝ በጣም ትልቅ የእግዚአብሔር ሰው ነው እሱ ታውቃለህ እና ነገርኩት እንደዚህ አይነት ስል እንግዲህ ያስታውሰው ይርሳው አላቅ ያ ሰውዬ ይሄን ያህል ብር ልስጥህ ሆነስትሊ ቃል በቃል ብሩ ልንገርህ እጄ ላይ
ከውጪ ልከውልኝ ይሄን ገንዘብ አሳድግ ብለውኛል ብሎ 90,000 ብር የዛሬ 30 ዓመት በአካውንት ላስገባና ገና ቻይና ሊከፈት ነው የፈለከውን ነገር አርገህ አይሱዙ ግዛ ነበር የተባልኩት በኋላ ግን ምርጫ ሲሰጡኝ እኔ የዛ አይነት ካራክተር ስላልለኝ በዛ በንግድ ዓለምም ስለማቅህ በቃ አንተ ጋር ይሁንና አሁን ላስገባል ይለኛል አሁን ባንክ እንሂድ ይለኛል ቆይ ነገ ቆይ ተነጎዲያ አንድ ሳምንት ጊዜ ስጠኝ አልኩት ከጌታ ጋር የተናገርኩ አልነበረም በዚህች አንድ ሳምንት ይሄ ራእይ አይቻለሁ የጅቡቲ ከዛ ምን አልኩት ይውልህ አልኩት እኔ ተቀራሁትና ሐሳብህ ጥሩ ነው ግን አልኩት አያምንም እኮ ግን ዝም ቢያወራውት በየዋን በጌታም አይደለም እኔ እንዲ ነው የወጣውበት ለጥቂት ጊዜ ለምን እንደሆነ አላቀም ጅቡቲ ሀገር ሄጄ እንድጸልይ ይሰማኛል እንደዚህ ስለሆነ አንድ ሳምንት ጊዜ ስጠኝ አልኩት ለሱ ለሀገር ቻይና ሄድ ይያልኩ አይደለ እንዴ አለኝ ይገርማል አልገባው አየ ሰይጣን ይቀይርልሃል የሆነ ነገር አሁን ኖርማል ሰው ብትሆን አዎ ትላለህ ይሄው ነው በቃ አንድ ሳምንት ጊዜ ስጠኝ ከ10 ቀን በላይ አልቆይም አላውቀውም ሀገሩን ጅቡቲ ለሜሊካ አናገርኩት እግዚአብሔር የተመሰገነ ይሁን ሸኘኝ እኔ ጋር የተወሰነ ገንዘብ ነበረች አንድ ላይ ሲደመር እርግጠኛ ነኝ $150 አካባቢ አርጌ ከሱሉ ሰድ ከማሉ ሰድ አላቅም የሆነ ሰምቻ ጉዞ ወደ የት ይሆናል እሱ ለጋህር ባቡር ጣቢያ ከዛ በባቡር ነው ጅጅጋ እያለ ምናምን ይሄዳል ባቡሩ ዞሮ ጅቡቲ መግባቱ ልንገር እንዴት እንደወጣው ነው ነገር ጅቡቲ በባቡር ነው የሄድከው በባቡር ነው ለዛውም በዛ ባቡር የሚገርም ደወሌ ምናምን አለ አይ ነው ከዛ ምን ይሆናል በደብ ይሄ በጣም ወደው ምስክርነት ፈተና የሚገርም የትም ቦታ ይከተላል ለማስቆም እየሄድን ይያለን አላርም ማረግ ጀመረ ወደ ጅቡቲ የሚገባው የኛ ባቡር ከተማ ወደ ጅቡቲ ሊገባ ሲል መሽቷል ከምሽቱ 1 ሰዓት ሊሆን ነው አላርም የሚያደርገው ወደ ከተማ እየገባ ስለሆነ ያው እንዲዘጋጁ ነው ያኔ ወደ ከሐረር ከድሬዳዋ ዋቴቨር ጫት ነጋዴዎች አሉ ኮንትሮባንድ ስለሆነ የተወሰነ ጫት በእጅ ይዘት ይሄዳል ነጋዴዎቹ ምን ያደርጋሉ ጫቶቻቸውን በሙሉ ለሰው ያከፋፍላሉ ዋው ተሳፋሪ ያረጉና በኋላ ትንሽ ሳንቲም ይሰጡሃል እኔ እሱን አላቀም አጠገቤ የነበረችው ሴት ያው እንዳልኩ መስካሪ ነኝ ስመሰክርላት ለካሷ ምሰማኝ ጅቡቲ መግቢያው ላይ ጫት ልታስይዘኝ ነው እኔ ወንጌል የምሰማ መስሎኛል ደስ አለኝና አሁን ይውል በቃ አሁን ልንገባ ነው የት ነው የምታርፈው አለችኝ በጣም ይሳቀችብኝ ልንገር የት እንደማርፍ አላቀም እንዴት እንደዚህ ገረማት እንደዚህ ምንም አታቀም ምንም አላቀም ቸርችስ እኔ ምንም አላቀም የቱ ጋር እንዳለ ሁሉ በጣም ምን እንዳለች ታውቃለ ቆይ በቃ አለችኝ በጣም ይገረመኝ ቸርች ሚያቅልጅ አለኝ ማቀው አገናኛለሁ ቸርች ይዞ ሄዳ አለችኝ ተደሰትኩ የዘመናት ጸሎት የነበረ ችግሩ ግን ምንድነው ሰዓቱ ሲደርስ ይሄም ያክል ትልቅ ዙርባ ነው አይደል ግብዳ ጫት አሸከመችኝና ያዝና ተሻገር አለችኝ እሷን ጫት ይዤ ብሻገር ያው ብዙ ነገር ይደረግልኛል ምን አልኳት አልይዝም አልኳት ደነገጠች እንዴት አለች አይ እኔ ጫት አልይዝም ለምን አንኛ እኔ ጫት ቅም ያላቅ ሁለተኛ እኔ ለአገልግሎት ነው አዎ ጫት አልይዝም አይ ጫት ማትይዝልኝ ከሆነ አለች እኔም ሰውየውን አላገናኝም እግዚአብሔር ያቃል ብዬ ተያየን እግዚአብሔር አዘጋጀ ብዬ ነበር እዛው ተደስቼ ነበር ምን እንዳልኩ ወረድኩ በጣም ይገርመኝ ልንገርሽ ወርድ ጨለማ ነው ወዲህ ሰው ይሯሯጣል ዝም ብዬ ሻንጣዬን አወረድኩና ዛሬ መቼም ታስለቅሰኛል ምድሪት ነው አዎ ምንም የጠራ ሰው የለም ማንንም ወዴት እንደሚሄድ ሳያውቅ ይላል አብርሃም ማንንም በቃ ማንንም የሚገርም የልብስ ሻንጣዬን ደከመኝ ሻንጣዬ ላይ ተቀመጥኩ 2 ሰዓት ሆነ የሚገርም የት እንደሄደ ይሞቃል አየሩ አንድ ማትቸገረው ነገር እሱ ነው ይበርዳል አትልም ሙቀት ነው ጌታ ሆይ ድምጽን ሰምቼ መጥቻለሁ መሽቷል ምን ደሞ ናራቅ የሮጠ የሆነ ልጅ መጣ የሴትዮዋን ስም ጠቀሰልኝ ባቡር ውስጥ አግኝቻት ነበር አልኩት
ተነስ እባክህ እሷ ልካኝ ነው አለ። የሚገርም ነው። ያቺ መድኃኒት ሆነች። ያቺ ሴትዮ ተነስ አምጣ ዕቃህን አለኝና በታክሲ አስገብቶኝ የት ይወስድልሃል በራሳቸው ገንዘብ ቸርች በር ላይ አማኝ አይደሉም ሙስሊሞች ናቸው ቸርች በር ላይ ቁጭ ሲያረጋኝ እንዲያይቸው አሁን ፓስተሯ ወደ ጌታ ሄዳለች ከትንሽ ዓመት በፊት አውቄ ነው ስም ጠቅሰው ወርቅዬ ትባላለች። ፓስተር ወርቅዬ ኢንተርናሽናል አገልግሎት ያላት ናት። ፓወርፉል ሴት ናት። ጂ+ ምናምን መኖሪያዋ ነው። ቸርቹ ሌላ ቦታ ነው። ቸርች የተባለው የቸርች ቢሮ ነው እና አሉ 7-8 ሰዎች አብሯት ይኖራሉ። ሳንኳኳ አይገባም። ደወሉላት። ወደ ሆነ ቦታ ወጣ ነበር እዛ ምሽት እንዳታስገቡት አለች። በምን በሌላ ጓሮ በር ሳይኖር አይቀርም ገባች መሰለኝ። እኔ መጥቻለሁ አትሊስት ቸርች በር መሆኑ እዛው ጋር ለማደር ወሰንኩኝ። በቃ ሌላ ታሪክ የለም። አየሩ አያስቸግርህ ምንም ማለት አይደለም። ወሰንኩ በቃ እዛ ለማደር ግን እጸልያለሁ። ከዋክብቱን ያየው እንደ አብርሃም ዝም ብዬ እየጸለይኩ ከ3 ሰዓት እስከ 4 ሰዓት ተኩል መሆን ይችላል መሰለኝ። እንደዚህ 5 ሰዓት አካባቢ ደርስ ሲል ተንደርድራ የጮህችባቸው ውጡ አለቻቸውና ተነስ አሉኝ። በቃ ደክሞኝ ናፖስሉኝ ነበር ዛሻው ላይ ተነስ አሉኝና እቃዬን ምን አረጉና እማልገምተው ዘናጭ ክፍል አስገቡኝ። እና እሷም ይቅርታ አለች። እኔ ላስገባህ አይደለም የፈለኩት እንደዚሁ አገልጋይ እንዳንተ ወጣት አገልጋይ ከድሬዳዋ መጥቶ ቸርቼን ከፍሎ በታትኖብኝ ስለሄደ አሁን ደግሞ ምን ነው እግዚአብሔር ያ የበተነው አንሶ ሌላ በታኝ ላክብኝ ብዬ ጨክኜብህ ነበር። ማን ነው ስል ባሪያዬ ነው። እግዚአብሔር ይባረክ። ድምጽ ከላይ አይደል? የሚገርም ነው። ባሪያዬ ነው። የሚገርም ማሻአላህ ተኝተን ባሪያዬ ነው አለኝ። እና ያኔ ቸርቼ ሲከፈል ምን ነው ብዬ ሳለቅስ ባሪያዬን ልክልሻለሁ ብሎኝ ነበር። የላኩልሽ ባሪያ ይሄ ነው። የተከፈለውን ቸርች ቤተክርስቲያን ሚጠግን ልነግር አልችልም። አስገቡኝ። ይኸውልህ የእግዚአብሔር ስራ ሌና አጠቡ ቴኬር አረጉኝ። ሺዝ ሞደርን ሴትየዋ ከታጠየቀችኝ። እኔ ምግብ በቀር አንዴ ነበር መበላው ጾም ጸሎት ሊያዝ አልኩኝ። በጣም በሱ ደግሞ በጣም ገረማቸው። ወዲህ ከምግብ ጋር የተለያየው ሰው ነበርኩ። ዋላ ወደ ሮብ ቀን ፕሮግራም አላት። ሮብ ሲሄድ አንዷን ልጅ ጌታ ሰኞ በስራ ቀን ከስራ ውጪና ሮብ እኔ ስለምመጣ አዝጃድ የብቻ ምን ታጸላ ልጅ አይደለችም። እዛ ምን አይነት ሰዎች አሉ መሰለ ስደተኞችም አሉ ፕሮፌሽናሎችም አሉ በስራ የሚሄዱ ፕሮፌሽናል ናት ልጅቷ። ቀጥ ብለሽ ሂጂና ሰኞና ማክሰኞ ቸርቹን አጥጂላታል ጌታ ጥረጊ ወልቢ። የሚገርም በጣም ተወልውሎ ሮብ ላገ አላቸው የመነቃቂያ ፕሮግራም ኦሬዲ አገልጋይ ይመጣል ብሎ ቸርቹ ግጥም ብሎ ሞልቶልሃል እንዳልኩህ እኔ እዛ አይ ሪሜምበር ልክ ቸርቹ ጋር ስገባ እንዴ ወለሉ እንዴት ንጹህ ነው እያልኩ ስገባ በር ላይ ቆማ ነበር። ስታየኝ አለቀሰች። አታቀኝም። ምን ብሏታል? እኔ መጣለው ባሪያዬ ይመጣል የሚል ህልም አይታኮ ነው እሷ አስድታለች። በዚህ ሆነና ከሴትየዋ ጋር ሄደን እኔን አስተዋውቃኝ ዛሬ የሚያገለግለን ይሄ ነው ሲባል መጀመሪያ ጊዜ አገልግሎት የቆንኩት ከመነካካት ባሻገር ፑልፒት ላይ የቆንኩት ጅቡቲ ነው። ኦፊሻሊ ቀጥ ብዬ ቆንኩ። በጣም የሚገርም መዝሙር 128 ነው የመጀመሪያ ስብከት። እግዚአብሔርን የሚፈሩ ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው የሚል ምስጉን መልካም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይናት ልጆች በማዕድ ዙሪያ እንደወራ ቡቃያዎች ናቸው። እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባርካል። እግዚአብሔር ከጽዮን ይባርክ የልጆች ታያለ ለኢየሩሳሌም ሰላም ይሁን የሚል ከመዝሙር 125 ሞልቶኝ እሱን ልሰብክ ነው የቆምኩት። ስቆም
ሴትዮዋ እዚህ ጋር አለች እኔን ያስተዋወቀች ና ብላኛለች እኔ ቆም ያለው ጉባኤው አለ ይሄ ነው እንግዲህ ኢንካውንተር በጣም ጸልያለሁ በጾም ጸሎት ኦፊሻሊ ልሰብክ ነው እቺ ነካ ከማረ ከመንደር ከመጸለይ ውጪ ጉባኤ እየጠበቀኝ ነው ብዙ ነው ልክ እንደቆምኩ ያው ይሄ ለኛ ነው አይደለ ይሄኛው አበበ እንደዚህ ቆሜ ያያየሁኝ ከዚህኛው አበበ ሌላ አበበ ወጣ ኢየሱስ ጌታ ይገባኛል ኦልድ አበበ ሄደ እንዲ ቆሜ እንዲ ያያየሁኝ እንደዚህ ሌላ አበበ ወጥቶ አዲሱ አበበና አበበ እንተያያለን አሁን ይሄ እንግዲህ አሁን ታማኝነቴ ለማን ለእግዚአብሔር ነው ዲቫይን ነው ዲቫይን መለኮታዊ ዓለም ነው ሱፐርናቹራል ዓለም ነው ዛሬ ላይ በመንፈስ ወንክ በደንብ ይገባኛል ከዚህኛው ወጣው እንደዚህ እኮ ነው እዚህ ጋር እንደዚህ ቆምኩ ከዛ ይሄኛው አይደለም ያገለገለው ይሄኛው አበበ በዚህኛው ጉባኤውን ሳየው አራት ሰዎች እኮ ነው አራት ሰዎች 1 2 3 4 ብዬ ተከሻቸው መታውና አንድ ልጅን ጠራውት አገልግ ፕሮግራም ይመራ ነገር ነበር መሰለኝ ከነዚህ አራት ሰዎች ሂድና ጋንን ታውጣልኩት እኔ እኮ ጥቅሷን አሁን ያልኩን በቃል የነገርኩት እሷን አነበብኩኝ ወደ ራእይ ነው የገባሁት ቆሜ እዛው ቆሜ አይኔን ሳልጨፍን እኮ ነው ምንም ሳልጨፍን መንፈሳዊ ዓለም እኮ ነው ክብር ለኢየሱስ ይሁን ሂድ ከነዚህ ጋንን ታውጣልኩት ኦቶሪቲ አብሮ መጣብኝ ዋው ከዛ ሄደና አራቱንም የጸሎት ክፍል አስገባቸው አልኩት ከዛ እጅ ሲጭን በጣም የሚገርምህ አጋንንት ነበረባቸው ደስ የሚሉ ዘናይ ሰዎች ወድቀዋል ግን አልወጡለትም እኔ መስበክ ጀምሬያለሁ ትእዛዝ ሰጥቼ አልወጡም እንዴት ያወጡም ብዬ በጣም እኮ ንቄ ነው ሄጄ ተከሻቸውን ስመታ እያስታወኩ ዴሊቨርድ ወጡ ማገልገል ጀመርኩ እግዚአብሔር ከዛ በኋላ በአለም ዙሪያ አሉ አሁን ያን የሚያውቁ እጅ ጭናለው እባጭ ይጠፋል የሚገርም እንግዲህ የመጀመሪያ አገልግሎት በቃ ወስዶዛ እባጭ ይጠፋል እንቅርት ይጠፋል ብዙ ድንቅና ተአምራት ይሆናል እንዳልኩ ፕሮፌሲው እንደ ጉድ ይፈሳል እኔ ማላቀው ዓለም ውስጥ ነው ያለው ወስዶ እንግዲህ ምንድነው ከዚህ የምናውቀው ራይ የምንቀበልበት ቦታ አለ የተቀበልነው ራይ የምንወልድበት ቦታ አለ praise god ኢየሱስ ናዝሬት አይደለም የተወለደው የናዝሬት ነው የኢትዮጵያው አበበ በጅቡቲ ብለን መውሰድ አለበት የናዝሬቱ ኢየሱስ በቤቴል የጀርመኑ ቦንኬ በአፍሪካ ስለዚህ ዛጋ ተወለደ መንፈሳዊ ዓለም ነው የማረገው ሁሉ ይከናወናል ይሳካል በአንድ ጊዜ ከተማይቷል ማንም ያውቃል አሁን ባለም ዙሪያ ቆየ ብዙ ጅቡቲ እንዴት በቃ 20 ምናምን ቀን ወር ምናምን ሆነ አንድ ወር ምናምን ሆነ መምጣት አለብኝ ብዬ መጣው ምክንያቱም በቃ እንደዛ ሆነ ለምኛቸው መጣው አንድ ወር ከምናምን ብቻ ተቀምጫለሁ ዴና ቸርቹ ተመለሰ እግዚአብሔር የከፈለው ልጅ እኔ እዛ ያገለገልኩ አንዱ እንግዳ መጥቷላ ድንቅና ታምር እዚህ ጋር የሆነ ነው ተገልብጦ መጥቶ ቸርቹ ትግጥም አንድ ሙሉ ቸርች ሆነ እግዚአብሔር እግዚአብሔር ለአገልግሎት ሲጠራኝ የተከፈለ የተበተነ እንትን ነው ሰበሰበ በድንቅና በተአምራት ለዚህ ነው በአብያተ ክርስቲያናት ማምነው ለዚህ ነው በዋኖች ማምነው እግዚአብሔር ለዚህ ነው ብዙ አገልጋዮችን ከዋኖች ጋር እንዲሰሩ ማድረግ እግዚአብሔር አምላካችን አንድ ነው የተከፋፈለ አምላክ የለም ለዚህ ነው በስርዓት ምን ሄደው ስለዚህ ያንን አደረኩኝ ስመጣ ባቡሩ ላይ ገብቼ መሃል ደወለኝ ምናምን እያለፈ ሲመጣ ባቡሩ ጥያቄ ጠየቁ እቺን ልበልህ ጌታ ሆይ ይሄን ዓለም እኔ አላውቀውም እንዴት በኔ ሰራ ይሄ ነገር ምንድነው ብዬስ በያለቅስ ነበር ባቡሩ ላይ አልገባኝማ ሳለቅስ እጅ ጫነበህም ሰው የለም አንድ ሰው እንዳልኩ ማስታውሰው ከሚሊጋ አብረን ጸልያለን ስለ ሆነ ነገር እንጸልያለን ይቀድመኛል ይሄን አላውቅ እሱ ምንድነው በአካውንታቢሊቲ አላምንም አላልኩም ከነ ሚሊክ የታምራት የንጽህና አካሄድ ተመሪያለሁ እነ ዶክተር አብርሃም ተክለማርያም አሁን ሰባኪ የሆነው በጣም ቤስት ፍሬንዴ ነው
በጣም እግዚአብሔርን ሲራብ ሲጠማ ባዶ ክፍል ሲዘምር እሱ ጋርም ስደተኛውን ተጠግቻለሁ እነሱ ይመስሉኛል አብረን የሆነ የህይወት ንጽህና ከነሱ ሰዎች አይቻለሁ ከዛም ባሻገር መሰረት ክርስቶስ ቤተክርስቲያን ፓስተር ይርነቃቸው እኛ እንደው ለምን እሱ ላይ ማየው ኢየሱስ ልነግርህ አልችልም ለኢየሱስ ጎረቤቴም ነው ፓስተር ታደሰ የቸርቹ ሰዎች ስትሮንግ ነበሩ ስለዚህ ያጋቡባል ወደ ባቡሯ እንምጣ ወደ ባቡሯ ከመጣ ያን ጥያቄ ወድጄዋለሁ እሺ ስቅስቅ ብዬ ማልቀስ ጀመርኩ አንድ ነጋዴ የሆነ ነገር ወደ ኋላ ተመለስኩና አሁን ወደ አዲስ አበባ እየመጣው ኢትዮጵያ እየመጣሁ ነው ምን እንደሚገጥመኝ ደሞ አላቅም ያው ሲሄድም በምሪት ነው ወጣ መሄድ ያለብኝ ዝም ብዬ አይደለም መሄደው በዚህ ምን አለ ብለ ነው ግን እንዲም ያሰብኩ ምንድነው የሚሆነው ይሄም አላቀው ነው የሆነው ነገር በእጄ እነዚህ ድንቅና ተአምራቶች አጋንንቱ ይረፈረፋል በቃ ልነግር አልችልም ይሄዶ ይፈርጣል ገና እኔ ቡልቡላ ስቆም ይወድቃል ሰዎች ይፈወሳሉ ሌላ ዓለም ነው የሚሆነው ይቀባሉ ምናምን በኋላ ይሄን እንደዚህ ይሰራብኝ ጌታ ሆይ ብዬ እንዲህ ባይ ይፈሳል ድምጽ ሰማው አገልጋይ ስለሆንክ ነው ኢየሱስ ይሄው ነው በቃ ያን ወሰንኩ አሜን መጣሁ እዚህ ለጨዋታ ቻይና ልካለው ያለኝ ባለሀብት ያው ዝም ብዬ ስደውልለት ትቼዋለሁ አለኝ ቢገርም እሱ ያችን ለማስተዋል ከዛ በኋላ ግን በእግዚአብሔር እርዳታ ያ ሆነ እንዲህ ነው ብያው ማልገልጽልህ የማደሪያ ችግር ነበርኝ ከጅቡቲ መጣ ያው ያ ገጠመኝ በዛ ከናይጄሪያዎች ጋር ትንሽ ህብረት ነበረኝ ኮንፍሊክት ተጀመረ አንዳንድ ነገር አልተግባባንም እሱ ከመሆኑ በፊት ግን ናይጄሪያዎች ጋር ከመግባባ አንድ ናይጄሪያዎቹን አገኘኋቸው ሳገኛቸው እኔ ማደሪያ ችግር ነበርኝ አየኝና ሰውየው ወደደኝ ዛሬ አብረን ብናሳልፍ ሲለኝ እኔ ኦሬዲ ማደሪያ የለኝም ዝም ብዬ ይሻልኩት ምሳ ጋበዘኝ ከዛ እኔ ጭንቀቴ ማታ ማጋ ነው ማድረው ማጋ ነው መተኛው እነዚህ ብዙ ነበሩ በኋላ ያ ሰው አይ ቲንክ አስጠጋኝ እና እንደሱ ያለበት ቦታ ተጠጋው እና የማደሪያው ነገር ፓስተር ነው ሶልቭ አረጋ ትንሽ ኮች አድርጎኛል የሱን ህይወት አየሁት ዴይ ናይት ያነባል ይጸልያል እንዲሁ በቃ እግዚአብሔር ሰው ነው የሱ ህይወት እየማረከኝ እውነት ለመናገር አቋም ያለው የበለጠ መንፈሳዊ ሰው ሆንኩ ከዛ እያገለገልኩ ቀጠልኩ የሱ ምን ሆንኩ መሰለ ከመሰረት ክርስቶስ ወደሱ ተሻጋግር ያለው ወደዚህ ሰው መሰረት ክርስቶስ ሜምበር ነው የነበርኩት እዚህ ጋር ግን አንድ በጣም የሚገርምህ ጌታን ሰውየው ላይ ስላየው የሰው የሰው ጭሎ ነበርኩ ምንም ማገልገል ለኔ ከባድ አይደለም እና የሰውየው ልብ አሳርፋ ልብሱን አጥባለው ከጅቡቲ ተመልሰ ትራክቶች በትናለው በጣም አገለግላለሁ ያ ሁሉ ክብር መጥቶ ያ ሁሉ ነገር ሆነ እግዚአብሔር ይመስገን እና የዳዊት ህይወት በለውኩ የምድረበዳ ህይወት ጸጥ ብዬ ዋጣ አርጌ ዞር ስል ግን እዛ ለጸሎት የሚወጡትን እጄን ስጭን ይፈርጣሉ ነፃ አወጣለሁ ላላካለው ነፃ አወጣለሁ እግዚአብሔርን ነው በሰውየው ውስጥ ያገለገልኩት ግን ሰውየውን አገልግየዋለሁ አሁን ብዙ ጊዜ በዚህ ዘመን የማየው አገልጋዮች ቀጥታ እግዚአብሔርን እንዴት ያገኛሉ እግዚአብሔር ያለባቸው ሰዎች ሰርቪስ ያረጉ ነው እነዚያ ሰዎች ሲባርኳቸው አሜን እንደው ለማያያዝ ጌታ ኢየሱስ ክርስቶስ ከሰማይ እንደመጣ አገልግሎት አልጀመረም ምድር ላይ ከሆነ ከሱ በፊት መጥምቁ ዮሐንስ አለ ስለዚህ እጅ ጭኖበታል ከዛ ደግሞ እንትን ብለዋል መተካካት የሚባል very important accountability አለ submission አለ ያንን በህይወቴ አልፏል እውነት ለመናገር ያው ዝቅተኛነቱ ከታችም ስለመጣው አልከበደኝም በቢዝነሱ ዓለም ደግሞ ስለኖርኩ ሳይኮሎጂካሊ ፕሮብሌም የለብኝም ገንዘብ የነበረኝ ሰው ስለሆንኩ አንዳንድ ነገሮች ተስተካክለዋል ዛጋ ስገባ ጥሩ ነው ያለው ግን ሰርቭ አረጋለሁ በቃ አሞኬ በላለው ፊዚካሊ ታገለግለው በደንብ አርጌ ይልከኛል ያዘኛል ለነገር ከምችላቸው በላይ ነው ማገለግለው ልቡን አሳረፍኩት ናና ነገር ሆነ
በእርግጠኛነት ይጸልይልኝ ነበር እና አቀረበኝ አሁን ማልነግርህ በጣም ቅርብ አደረገኝ የዚህ ሀገር ያ ሚሽን የመጣው ጥቂት የእግዚአብሔር ሰዎችን ለማስነሳት ይመስለኛል በዛ መንገድ ሄድኩኝ ቶታሊ ከነሱ ጋር ጥቂት አመት ካገለገልኩ በኋላ ህልማየው ጥሩ ተመችቶኝ ነበር በተለይ ከነሱ ጋር ሆኜ ምን ይልኩኛል አሁንም እዚህ የሚሽነሪ ሴንተር መክፈት ስለሚፈልጉ ጅቡቲ በራሴ ነው ሄድኩት ብያለሁ በእነሱ ምን ቻንስ ይመጣል ከሶማሌ አካባቢ የሆነ ነገር መሆን አለበት ይባልና አይደለም በጣም ይቅርታ ከሐረር አካባቢ ሂድና ወጣቶች ሰብስበው አንዱ ካናዳ አለ አንዱ አሁን ዶክተር ሆኗል እሱም ካናዳ አለ ተሰባስበው ብቻ በዛን ጊዜ የሰበሰብኳቸው ጅቡቲ በሄድኩ ጊዜ ደግሞ ያገኘሁት በኋላ ከነዚህ ሚሽን ጋር ሰሰራ ያገናኘሁት እሱም አሁን ዶክተር ሆኗል አገናኛለሁ በግል እሱም ሰሞኑን እንደውም እዚህ ሀገር ገብቷል ያኔ መስኪኖች ነበሩ አመጣኋቸውና ሚሽኑ ትሬኒንግ አርገን ኢንተርናሽናል እንዲሆን ነው ሳላውቅ ምን ሆኜልሃለው የነዚህን ሰዎች መሰባሰብ ሐረር ላይ ምናምን ስለ ሶማሊያ ወላ ስመጣ ሚሽን ውስጥ ነኝ ያለሁት ድምጽ ሰማሁ ብቻዬን ይሄኛው እነሱ አላኩኝም ሶማሌ የሚል ድምጽ ሰማሁ ጅቡቲ እንደሄድኩት ልክ ጅቡቲ እንደሄድኩት ሶማሌ ጸለይኩ አሁን ትንሽ ኦኬ ነኝ ሳንቲም ይጀላ ያለ የቺን የሶማሌዋን ኬስ በደንብ ጸለይኩና ተነስቼ ጉዞ ጀመርኩ አስፈቅጄ ሚሽኑ ይሄ በደንብ ልንገር ጥሩ አጋጣሚ ይሄ ነው ሁለተኛው አገልግሎት ሲጀምር አሁን ያየው የቅድሙ አይነት ሶማሌ ሲሄድ ሶማሌ የትኛው ሶማሌ አርጌሳ ግን ሶማሌ ነው መቃዲሾ ነው ያልገባሁት አርጌሳ ሶማሊላንድ አርጌሳ ይሄ የኢትዮጵያ አይደለም አይደምበኛ ትልቁ አርጌሳ በቃ ከዛ አሁን እኔ ልጅ ነኝ አላውቅም ሶማሌ ግን ሰምቻለሁ አክሽን መውሰድ ነው ያለብኝ የመንፈስ ቅዱስ ኃይል ላይ ያለ ምንም እንትን አልነበረም እንዴት እንደሚሄድ ማጥናት ጀመርኩ ሳጠና ያው መኪና ነው ባቡር የለም እዛ ከዚህ ድሬዳዋ ሐረር ከሐረር ጅጅጋ ስደርስ ተስፋ ቆረጥኩ ድምጽ መጣ የሞት ድምጽ ለምንድነው ከጅጅጋ በኋላ ልንገርህ መንገዱን አርቲሼክ ነው አስታውሳ አርቲሼክ ከባድ አርቲሼክ ነው አሁን ስለሄድኩበት ነው መነግር ቦታዎቹን ከዛ አለቀስኩ ጅጅጋ ላይ በጣም አለቀስኩ ፈራሁ ወቅቱ ሶማሌ ላይ ጦርነት ነበር በጫካ ውስጥ አልፈ ነው የምትሄደው ምን እንደሚገጥመኝ አለቅስ ስቅስቅ ብዬ አለቀስኩ በኋላ አንድ ነገር መጣልኝ መረዳት ሐዋርያው ጳውሎስ የሆነው ይሄን ሁሉ አልፎ ነው አንታው ለሚከተለው ቱል በልጅነት እኮ ነው ምንድነው ከፈራህ ፍርሃት ነው ወይ ምታወርሰው ምንድነው ኤግዛምፕል የሚል ሲመጣብኝ የመጣ ይምጣብኝ አርቲሼክ ደረስኩ ይኸው ለዛ አደርኩ ገበያው አካባቢ የሆነች ነገር ቀመስኩ ካርቲሼክ በላንድ ክሩዘር ኦልድ ላንድ ክሩዘር ጥቅጥቅ አርገው ይወስዳሉ በገንዘብ እንግዲህ 30 ማለት ነው አይደል ሄድኩ ገባው ፖይንቱ አንድ ነው የተሰጠኝ ምሪት ሶማሌላንድ ላይ ማገራቷ ላይ ገብተ ማልድ ነው ከባድ የመልጃ መንፈስ ነበርኝ ከባድ ልክ ሶማሌ ስገባ እንዳልኩ በቀን የገባሁት እዚህ ጋር ካርቲሼክ ስለተነሳው ሜቢ ለ8 ሰዓት እንደተጓዛ አላስታውስም መሃል ላይ ከኢትዮጵያ ካርቲሼክ ተነስቶ ሶማሌ መግቢያው ላይ ቦርደር አለ በረሃን የሶማሌ ፖሊስ አየና ከዛ ሁሉ ነው ብቻ ና አለኝና በረሃ ላይ ዳር ላይ የጭቃ ቤት ተሰርታለች እዛ ነው እነሱ ያሉት ልም ያለ በረሃና ወረዳለኝ ወረድኩኝ ይገርማል ሹፌሩ ሶማሌ ነው መሄድ ቀስቃሾች ናቸው ታውቃለህ ካልቃሙ ምናምን ብዙ ነገር አለ አይደለ አልሄደም ሰማው ዝም ብሎ እንዲህ ሲያወርዱ ጥሎ ነው የሚሄደው አብዛኛው የዛካዊ ሰው ስለሚሄድ ይተዋወቃሉ እኔ ጸጉረ ልውጥ ነኝ ከዛ አምጣ መታወቂያና ላይ ያሳየሁት ፓስፖርቴና ያሳየሁት አየኝ መቃት ጀመረ በእግዚአብሔር ፊት
ያው ከባድ ነበር አለቀልኝ ብዬ ነበር ምን እንደሆነ አላቅም መለሰና ጮህበት መኪናው ላይ ለብረ ማትሄደው ምናምን አለው ምን እንዳወሩ አላቅም ተመላለሱ ሁለቱ ገፈተረና አስገባኝ ያቺን መሰናክል አለ ህገወጥነ ብለው ነው የሚይዛል አይ መታወቂያዎች አሉኝ ምን አሉኝ ያው ስለ ብቻ አስገባኝ እግዚአብሔር ፈቃድ ስለሆነ ሊገጥመኝ ወይ ህይወት የሚያልፈው ዛጋ ነው ወይ በበረሃ ተመለስ ይሉኛል አውሬ ይበላኛል አላውቀውም ዞሮ ገባው ስገባ የእግዚአብሔር ስራ እዚህ ጋር እንግዲህ የጅቡቲው ልምድ አለኝ በባዶ ሜዳ እንትን ማለት ትንሽ ሳንቲም ነበረኝ ቀስ ብዬ ሄድኩ ጥሩ ቦታ ነው ዞር ስል ሆቴል ነገር አየው ገባው ሰበርበር ባለች እንግሊዘኛ ያው ናይጄሪያውን ቸርች አልነበርኩም ረዳት ይገባኛል አወራው አልጋ ሰጡኝ ትንሽ ክፍል ናት አልጋዬን ያስኩ ገባው ጸሎቴን ጀመርኩ ሚሽኑ አሁን መጥቻለሁ ምን ላርግ በደንብ ልንገርቀኑን ሰኞ ቀን ነው የገባሁት እንደዛው እንደ ጅቡቲው አፈር ይዘግባ የሚል ነው አፈር ይገባው ላይክ ሌላ ታሪክ የለም አፈሩን ይገባው ልክ ስገባ አገሩ በጥይት ተበታትኗል ይሄ ተተታከሱበት የጥይት ቀዳዳ ብራብን ስላለ ከዚህኛው ጋራ ይሄ ለመለመ ነው የኛ ሀገር ጌታ ኢየሱስ አልኩ በቃ አገሩ ላይ ስገባ አንተም ቢይዙ እኮ ይሄ ሁሉ ጦርነት የለም ብዬ በዚህ አገር ላይ ሚሽነሪዎች አገልጋዮች ቤተክርስቲያን የሰላም ቀጠና መታመጣ ቤተክርስቲያን ትምጣ ብዬ መማለድ ስንት መቼ ነው ማለደው ሰኞ ማክሰኞ ሮብ ሐሙስ አርብ ከዛ ምን ላረግ ነው በሳምንቱ የት ልመለስ ነው በቃ ሚሽኔን ጨርሻለሁ ብዬ ልመለስ በሱ ሐሳቤ ያለው በጣም እኮ የሚገርምህ ነው በጣም ይደንቅ አርብ ላይ ጧት ላይ ተዘግቼ ስለሆነ ምጸልየው ድምጼን ልሳን መጣብኝ ይመጣባል አምስት ቀን ሆነኝ አሁን ጌታ ሆይ እኔ በጣም ጮኬ መጸለይ ፈልጋለሁ ማለት ፈልጋለሁ አሁን አርብ ደረሰ ስለዚህ መሄጃ ይደርሷል በኃይል ማለት ፈልጋለሁ ብዬ ምን ይሻለኛል ጌታ ሆይ ባክ መጮ ፈልጋለሁ ስል ነግረውኛል ዘቧያቅ ከባድ ዝናብ ሆኖ ጋጋጋጋ ሲያረግ for 2 hours አርጌሳ ነው አይደል አርጌሳ እግዚአብሔር ይመስገን ጮኩ ነው ምልነቀነኩት በቃ እየተንከባለልኩ እሱ ከላይ ድምጽ ሸፈረልዝ ነው አውጣውት ክብር ለኢየሱስ በጣም ጸለይኩ ልክ ዝናቡ ሲያቆም ነው ብዙ ከጸለይክ በኋላ ብድግ ብዬ ስወጣ ለካኔ የምጸልይበት ቦታ ከፊት ለፊቴ የሚሰግዱበት ቦታ ነው የሚገርም ነው የህዝብ ግጥም ብሎ ረብ ይያለ ይሰግዳል ይገባል እንግዲህ አርባ አይደል ጁማ ጌታው ማው ማላወራ የዛ ህዝብ ፍቅር እንዴት ይሁሉ ሰው አንተን ሳቅ ይገርም ጌታው እንዴት ይሆናል ለዚህ ህዝብ ተገለጥ እንጂ ይያል አምስት ቀን የማለድክለት ህዝብና ሀገር በዛው ሁኔታ ስታየው የሚሰማን አስብ እንባዬ እየፈሰሰ ወደ ውስጥ ልገባ ይሄ ማለት ነው ብሬኖሽን ያለው ገባ ሐሳቡ ልገባ ሁለት እርምጃ በራመድ ውስጥ ነው የምገባው ህግ እኮ ማወቅ አለብን ጫማ ሰጠሉ ትገባል ስለዚህ ይዙሃል አልቆልህ ነበር በእውነት እልሃለሁ በልዑል አምላክ ፊት ነው ማወራ ሁለተኛ ኢንካውንተር በጅቡቲ ያየሁት የሆነ እጅ መጣና ብድግ አደረገኝ ደስ እግዚአብሔር ይመስገን ከመሬት እንደዚህ እንደ ጣራም ሊሆን ይችላል ከዚህም በላይ ሊሆን ይችላል I remember ብድግ አደረገኝና ይዞኝ ሄደ ወደ ኮን ከዛ ዘጭ አደረገና ሲያወርደኝ ዋና አስፋልቱ ላይ አወረደኝ ዋና አስፋልቱ ላይ አወረደኝ ፊዚካሊ ትራንስፖርት በህያው እግዚአብሔር ፊት ቦዲ ትራንስፖርት ሆነ ቦዲ ትራንስፖርት ልክ እንደ ፊሊጶስ ማለት ፊሊጶስ ባዛጦን ተገኘ እንደሚል 100% እግዚአብሔር ለሪትና ቀን ማገለግለው አምላክ ፊት ነው ማወራ ላወራ ፈልግ ስለጋብስከኝ የመጣው የታገኘ ራስ አስፋልት ላይ ዋናው አስፋልት ላይ ሃይዌይ ላይ አስፋልት ላይ ራሴን አገኘሁና ምን ይሆናል በስጋ ሲሆን ደነገጥኩ ያደረኩት ነገር ለካ ወደ ሞት ይወስደኛል ጫማው ልቀ እንዴት ትገባለህ መስጊድ የሚገርም ነው ጫማ አርገ እንዴት ትገባለህ የሚገርም ነው አላውቀው አልቆልኝ ስል
ዲና አይነት ውሳኔ ወሰንኩት ብዬ ስቅስቅ ብያለሽ በሁለት ነገር በራሴም በእግዚአብሔር ማዳን እያለቀስኩና እንባይን ጥርቁቁቁ ጓርጌ ተጨርስ ሃይዌይ ላይ እሱ ታየም ያለሱ ይመስልሽ እንደዚህ ዝም ብያየሁት መንፈስ አይደለም ሰላም አልኩት ያው ሰላም አለኝ ኢትዮጵያዊ ነው አልኩኝ ይገርም ከዛ ወዲያው እኔ ወንጌላዊ ነኝ አልኩት አትልም እዛ በዛ ዘመን እነሱም ተደባብቀው አለ ማስይዞ መስሎት ነው ተጠቁማለ አረ እኔ ወንጌላዊ ነኝ ምን ሰራለ እዚህ አለ አይ ጌታ እንዲህ ጋረመውና ቀስሳለና እንደዚህ አድርጎ እንዲህ ሲያሳየኝ ባይብል አሳየኝ የሚገርም ወደ ቸርች እየሄድኩ ነው አለ የዛው እሑድ አርብ ነው ታውቃለህ አዎ በቃ ሐሳቡ ይገባሃል ያለበሰንበት ቀን ነው እንዳለበሽም ስለሆንክ ይገባሃል ጁማ ነው ስለዚህ ክርስቲያኖችን በዛ ይተከማሉ ይኸውልህ አለኝ የኔን የሱን ሲያሳየኝ እኔ ደግሞ ኋላ ነው ያረኩት ቀጠን ያለ ትንሽ የባይብል ናት ደብቄያታለሁ ኋላ ይገርም አሳየሁት አሁን ተግባባል የት ይዞኝ ይሄዳል ቸርች እኮ ነው የሚሄደው አለ ይዞኝ ይሄደው ቸርች አበሾች ሌላ ዜጋዎች የውጭ አሜሪካዊ ፈረንጅ ወደታች ሁለት አንደርግራውንድ አለ ፎከስ ታች በቃ ልም ያለ ሙቀት መሬት ተቀምጠው ይዞኝ ሄዶ ቁጭ መሬት ነው የምትቀመጠው ሙቀቱ ይጠብሳል እንደዛ ታክታክ ቀበለው እንዳልኩ ፈረንጁ አሜሪካዊ ያስተምራል እና ሲያስተምር ብዙዎቹ ያለቅሳሉ እና እኔም ገርሞኝ ወይ ጉድ ይሄ አሜሪካ እዚህ ይጠበሳል የሚገርም እንዴት ነው ምናምን ያልኩ የእግዚአብሔርን ፍቅር በሱ ያየው በጣም ያስተማራቸው ለተከታታይ አንደርግራውንድ 3 ወር አስተምሯቸዋል ከአሜሪካ መጥቶ በጣም ትልቅ ሰው መሄጃው ስለሆነ ያለቀሱ ነው ከዛ እሱ ያስተማረ ከመሄዴ በፊት ዛሬ ገና የመጣችሁ ጌታ የምትቀበሉ አይደለም ዛሬ የመጣችሁ እንግዶች ሲል እጄን ሳወጣ ከየት ነው የመጣው ከኢትዮጵያ እንዴት ነው የመጣው አይ እንደዚህ ምንድነው አንተ አገልጋይ እንባው ወደኔ ዞራ እግዚአብሔር አገልጋይ ላከልን ተባለ እሱን ሸኘ ነው ወደ አሜሪካ ምንም የማያቋርጥ 2 እና 3 ወር የሰውየውን ቦታ ይዤ አንደርግራውንድ ጅቡቲ ማንተነ ሶማሌ ቀጥቅጬ የእግዚአብሔርን ቃል አንደርግራውንድ በሰውየው ቦታ ነው ያስተማርኩ ዛሬ በተለያየ ዓለም አሉ የጸለይኩላቸው ግን ያ ያገኘኝ እንዴት ነው በአየር ላይ ሄጄ ነሱን እንትን ብዬ ብዙ ነገር ይሄ ነው እንግዲህ አሁን ወጣሁ ማለት ነው ከዛስ በኋላ ኬንያ ሚገርም በቃ ሄድኩ በቃ አለቀ አሁን እኔ በጣም ይገርመኝ አንተ እኔን ስታቀኝ ዓለምን ስዞር ነው የምታቀኝ ያ አይደለም ነገሮች በምን ሰምተሃል እኔ አገልግሎት ሲጀምር በውጪ ነው የጀመርኩት አንተም ማቀ እግዚአብሔር ሰው ዓለምን ትዞራለህ በቃ እሱ ነው ዓለምን ሁሉ ትዞራለህ የመጣሁት የመጀመሪያ ጊዜ ቤለር ነው ከቤለር የዛሬ 10 አመት አካባቢ ኦሬዲ ያኔ አንተ ዓለምን ዞሬዋል ስምም ይታወቅ እግዚአብሔር ሰው ያ በጣም ይገርመኝ እሺ ለአገልጋዮች የሚገርም ነገር እያስተላለፍክ ነው ያ አገልግሎት ባለቤት ራሱ ጠሪው ነው 100% ከጠራ ሰው በር ዘጋብኝ ሰው በር ከፈተልኝ እንዳላው የምትነግረኝ ነገር ዲቫይን ሊደርሺፕ ነው መንፈስ ቅዱስ ይመራሃል የት እንደምትሄድ ራይት ቦታ ትሄዳለህ በደንብ ጅቡቲ ሄድ ከዛ ከሶማሌ ሲታይ ለባላይምሮ ሰው አይሆንም እብደት ነው አንተ ዝም ብለህ ትሄዳለህ እዛ አርጌሳ አሁን ያየኸው ነገር ትንሽ አስደንግጦኛል ቀደም ይሄ የቦዲ ትራንስፖርቴሽን እንደ ፊሊፖስ 100% ካለህበት ስቴት ወደዛ ስቴት ግን ይሄንን ለሰው ስናገር የከፋቸው ሰዎች ነበሩ ሲሰብክም አልተጠቀመውም ወይ ቦስት ያረክ ነው ወይ በሬ ወለድ ያወራ ስለሚመስላቸው ዴቪድ ኤርዞክ ሰምቷል ሱፐርናቹራል ወይ ትነግረኛለህ እኔ ምን ሆንኩኝ አንድ ቀን የሆነ ሰው እየተዋወቃለሁ እዚህ ሀገር ውስጤ ንገረው ይለኛል በጣም አዝን ነበር ለሰዎች ነግራቸው በወቅቱ ስነግረው አለቀሰ በኢሃፓ ጊዜ አለ እንዲህ ፒያሳ ላይ የረሸነ ጌታ ሆይ እኔ በዛን ጊዜ ደረጀ ከበደን
በእቃውን ምናምን ተሸክሜ ይሄ እድገት ለብረት ምናምን ይባላል የሆነ ነገር በነበረ ጊዜ አብረን ነበር ከሱ ጋር ኦልሞስት የሱ አገልጋይ ነበርኩ አለ እና በደቡሉ ነገር ትቼ ሰርቭ አረጋው ነበር አለ እና የጌታ ነገር በደንብ ገብቶኛል አለ ልሞት ነው ስለው ብድግ አረገና ዞር አረገኛል ያኔ ይሄ ነገር ነው በቃ ስለዚህ ገባ እሺ ቀጥላው እሺ ክብር ለኢየሱስ ይሁን መነጠቅ አለ ማለት ነው አለ ከስፍራው ወደ ስፍራ ማናቸው ለክብሩ ለወንጌል ይሁን እንጂ አሜን የሚገርመው ከትልቅ ነገር አገኘው በዚህ ፖይንት ላይ ዲቫይን ሊደርሺፕ አለ አገልጋይ ማን ይጥረኝ ማን ያግዘኝ ማን የሚባል ነገር የለም ብቻ ጥሪው ይኖር መንፈስ ቅዱስ ወደ ወደደው ስፍራ ይጠራል ሲትሮክ ብለ ነበር ሲትሮክ ሱፐርናቹራል ላይ ሲድሮት የሚያቀርበው ፕሮግራም አንድ ሰው ተደጋጋሚ ይቀርብ ነበር ዴቪድ ሄርዞግ ከሞ እሺ የሆነ ቦታ ነው ስዊዘርላንድ የነዳው ፈረንሳይ አገልግሎን ነበርኛል መኪና የነዳው ፓሪስ መፈልገው ቸርች ጋር ራሴን አገኘሁት ረፈደ ምን ይሻለኛል ይያል እና እንግዲህ ከስዊዘርላንድ ከጄኔቫ እስከ 6-7 ሰዓት ይፈጃል እኔ ራሱ ይጅበታለሁና ድንገት እዛ ራሴን ግን አገኘሁታል አፒር አርገ ተገለጠ ኢየሱስ ስም በዚህ ዘመን በክብር ምንም ይሆናል ክብር ለኢየሱስ ይሁን አሜን ልዩ የዴሊቨራንስና የፈውስ ጸሎት ዘወትር ሐሙስ በደብረ ዘይት በቢሾፍቱ ከተማ ከሂርና ሆቴል ጀርባ ነብዩ ዮናስ አምባቸው ዘወትር ሐሙስ ያገለግላል Revival fire, revival fire, revival fire.